ረሱላህ ሰለላሁ እና አላህ Subhanahu Wa Ta'ala በዚህ ምድር ላይ ያለውን እንቅስቃሴ የህዝቦችን ባህሪያትና በመሐከል ያላቸውን ግንኙነት እየዳሰሰና እየገመገመ ነው እያሳየን ያለው ማለት ነው። የኛንም የነዛንም ማለት ነው እያመሳከረና እያመዛዘነን ነው። የተናንተኖቹ ጥላቶች ካፊሮች ምን አጠፉ ምን አደረጉ ለምን በቁ እናንተስ ደግሞ በእነሱ ግር ተተክታችሁ መጀመሪያ ላይ ምን አይነት ውጤት አዘገባችሁ ሰነባብታችሁ ምን ሆናችሁ ከዛስ ወደ ተሸጋገራችሁ ማን ምን ሆነ የሚለውን እያሳየን ነው ያለው ማለት ነው። ቢያንስ ጥፋታችንን አውቀን የሁሉ ችግር የመጣው በእኛው ሳቢያ ነው ራሳችንን ማለት እንኳን እንድንችል ብዙዎቹ አሁን በአላህ ላይ አኩርፈው ነው ያሉት ሙስሊም ተብየዎቹ በአላህ ላይ አኩርፈው ነው የሚገኙት ማለት ነው። አላህ ሁሉ ጊዜ ዱዓ እናረጋለን ምንም ያረግልን ጥላቶቻችን ይከተከቱናል ምናምን አላህ ይሰማል የምትሉት የት ነው እስከ ማለት እየተሄደ ነው ማለት ነው። እሱ ግን ምንም አላጠፋም ቅዱስ ነው። ምንም ነገር በሩን የዘጋው እንዳይሰማ ያደረገው እሱ መሆኑን ረስቶ አላህን እየወቀሰ ነው ያለው በጥፋት ላይ ጥፋት ማለት ነው። ወንጀለኛ እኔ አጥፍቻለሁ ተሳስቻለሁ ይቅርታ ይደረግልኝ በማለት ፈንታ ጌታውን አንተ ነህ ያጠፋው እኔ ምንም አላደረኩኝ ካለ በወንጀል ላይ ወንጀል ጨመረ ማለት ነው። የባስ ወንጀለኛ መሆናችንን እንኳን ደካማ ጎናችን እንኳን ማወቅ አልቻልንም ተውባ ማረግ እንኳን አልቻልንም ማለት ነው። አላህን በመውቀስና በመክሰስ ላይ ነው ያለው። በማን ዳኛ ነው የምንከሰው ደግሞ ሱብሃንአላህ። በልቡ አሁን ቅሬታ በአላህ ላይ ያለው ማአት ነው ሙስሊም የሚባለው። አላህ ለምን እንዲያርግልህ አላ ኩሊ ሸይን ቀድር ነው ያለውን ይሄ ሁሉ ችግር ያውቃል ለምን ዝም ይላል ለምን ዝም ይላል? አንተ ልታዘው ነው የምትፈልገው ወይስ ልታስታውሰው? ልታዘው ነው አንተ አለቃ ነህ ማን ነው ጌታን ሄድና እንደዛ አርግ ብለህ ስራ ልትሰጠው ነው የምትፈልገው? አንተ ባሪያ ነህ እኮ መጠየቅ ነው የምትችለው መለመን ነው የምትችለው። ለመለመን ደግሞ የሱን ስርዓት ማክበር አለብህ። እሱ ለመናህ እንዲሰማ አቤቱታ ተቀባይነት እንዲኖር ምን ማድረግ እንዳለብህ እየነገረህ ነው ያለው። ያን ነገር አላደርግም ታልክ እንዴት አድርጎ ነው ያንተን ጥያቄ የሚቀበለውና የሚያስተናግደው? እንኳን በሱ ደረጃ ቀርቶ ተራ አለቃህ እንኳን የሚያዝሃል መመሪያ ይሰጣል እንደዚህ አድርግ ይላል። ያንን ታላደረክ ትክክል ይሆናል አለቃህ? አባትህም ጋር ይሁን እስራ አለቃህም ጋር ይሁን ሸሪካውም ጋር ይሁን ያን ድርሻህን የተሰጠህን የሥራ ድርሻ መወጣት አለብህ። ስርዓት ማክበር አለብህ። ከዛ ውጭ ከሆንክ ያሰናብታል እኮ አይደለም እንዴ? ቢያንስ ያባርራል። ስልጣን ካለው ደግሞ ይቀጣል ይገርፋል። ስለዚህ አሁን ጥፋቱ ማን ላይ እንዳለ እንኳን ማወቃቃተን እኮ ችግሩ። እኛ መጥፋታችንን ረስተናል ጭራሹን። የሚመጣውን ችግር ሁሉ በአላህ ላይ እየጫነ ነው። አላህ ነው እንደሚያስደርገን እያልን ያለ ነው እሱን እየወቀስን። ይሄ ደግሞ በጥፋት ላይ ጥፋት በክፋት ላይ ክፋት መጨመር ይሆናል ማለት ነው። እና የትናንቶቹን እንደዚህ እኮ ነበረ ጥፋታቸው ይሄ ነበር እኮ እነሱም ቢሆን እኮ የአደምና የሐዋ ልጅ ነበሩ አህል ኪታቦችም ልክ እንደዚህ በዚህ በሽታ ነው እነሱ የጠፉት ይላል። ያንን እየደገማችሁ ነው እናንተም ያላችሁት። እና ዱሪበት አለይሁን እነሱን አፈርደም አብልቻቸው ውርደት አከናንቢያቸው እዚህ ምድር ላይ ሰውን ቀጥ ብለው ለማየት የማይችሉበት ደረጃ ዲባቅ ተመተው አልነበረም እንዴ? ለምንድነው ዛሬ እነሱ አለቃ ሊሆኑ የቻሉት? እናንተ አላህ የሰጣችሁን ኃላፊነት በመጣላችሁ ተነጠቃችሁ ቦታውን። እኔን ምን አድርግ ነው የምትሉኝ ይላል አላህ Subhanahu Wa Ta'ala። ዱሪበት አለይሂሙል መስከና ውርደት አከናንቢያቸው ነበረ። ይሄም የሆነው ለምንድነው? ቢአንሁም ካኑ የክፍሩነ ቢአያቲላህ በአላህ አያት በአላህ አንቀጽ ይክዱ ነበረ። የአላህ ነብይ መተው ቁርአን ሲከሩላቸው አሳጢሩል አወሊን ይለው ነበር። ለዛ ነው አላህ ያዋረዳቸው። አሁን ግን እናንተ ራሳችሁ ሙስሊም ተብላችሁ በቃላችሁ እንኳን ባትሉ በተግባራችሁ ትርጉም አሰጡትም ቁርአን አይደለም እንዴ? አሳጢሩል አወሊን በስሜታ አሳጢሩል አወሊን ነው ቁርአን። ልጅህን የፈረንጅ ቋንቋ ለማስተማር ስንት ፍዳ ነው የምታየው? ቁርአን ለማስተማር ግን ዓሊም እንዲሆንልህ የጣርከው ስንት ነው? አያስፈልግም ቁርአን ማለት እኮ ነው አይደለም እንዴ? ኢዕራድ አን አላህ Subhanahu Wa Ta'ala። ያኔ በእነሱ ላይ እንግዲህ የተቆጣሁት እናንተም ያን ወንጀል ከሰራችሁ በእናንተስ ላይ የማይመጣበት ምን ምክንያት አለ ነው። አላህ አዲል ነው ጌታ።
እና ለዛ አንድ ህግ ለዛኛው አንድ ህግ ሊያወጣ አይችልም ማለት ያኛው ያጠፋው ጥፋት በጥፋቱ ታዋረደው አንተም ደግሞ ያን ጥፋት ስታጠፋ መዋረድ አለብህ ይሄ ነው ጉዳዩ ማለት ነው ወየቅቱሉነ الانبياء ኢላል ነብዮችን ይገሉ ነበር አህለል ኪታቦች እነሱ የማይፈልጉት ነገር ይዘው ሲመጡ እነ ነብዩላህ ያህያን እነ ዘከርያን እነ ሸዕያን ገለዋል በአደባባይ ማለት ነው እዚህ ድረስ ሄዷል ወንጀላቸው በዛ ተቆጥቶ ነው አፈርደም ያበላቸው አላህ Subhanahu Wa Ta'ala አሁን ያሉት ደግሞ በእጃዙር እየገደሉ ነው ነብይ አሁን በመድር ላይ የለም ቢኖር ኑሮ ይለቁት ነበር ኢርሃቢ ተብሎ በሚሳኤል ነበር የሚደበደበው አይደለም እንዴ ያው የነሱ እንኳን የዛ ደረጃ እንኳን የሌለው እዚህ ግባ የማይባለው ሁሉ በመብራት እየተፈለገ ነው የሚገደለው አይደለም እንዴ ለምን የሱን የዛን የነብይ አላማ ይከተላል ተብሎ ስለተጠረጠረ ነብዮችን ይገሉ ነበር ይላል አሁንም ቢኖር ኑሮ ማንም አይለቀውም ነበር ነብዩላህ ኢሳን ያሳደው በምድር ላይ መቆሚያ መቀመጫ ሲያጡ አይደለም እንደ ጌታ ያነሳቸው ባይወስዳቸው ኑሮ ምን ይሆን ነበር እሳቸውም ይደገሙ ነበር መሐመድንስ ስንት ጦር ሜዳ ላይ አልተፋለሟቸውም እንዴ አልቀናቸውም አልተሻላቸውም እንጂ በጦርነት ሲያቅቷቸው በመርዝ ሊገሏቸው ኸይበር ላይ አልተሞከረም እንዴ ገለዋቸዋል ማለት ይቻላል የዛ መርዝ ሰበብ እኮ ነው ለሞታቸው ሰበብ የሆነው ሂዶ እንትናቸው ላንቃቸው ላይ ተለካ የነበረች ያች ስትከረክራቸው ኑሮ በመጨረሻ እሷ ናት እኮ የገደለቻቸው ሱብሃንአላህ የነዚህ አይነት እንግዲህ ጥላቶችን ነው እናንተ አለቃ አርጋችሁ እሽከብ የምትሏቸው ነው የሚለው አላህ Subhanahu Wa Ta'ala ذلك بما عصوا وكانوا يعتدون እዚህ እንግዲህ ጉልህ የሆነ ቅጣት ወንጀል ላይ የደረሱት ተስር ጥቅቅን ወንጀሎችን እየሰሩ መጥቶ ታንዱ ወንጀል ወደ አንዱ ወንጀል እየተሸጋገሩ ያደጉ መተው ነብይ እስተመግደል ደረሱ ይላል ወካኑ ያዕተዱን ደንበር የሚያልፉ በመሆናቸው እናንተም ታዲያ ደንበር የምታልፉ ከሆናችሁ የአንቢያዎችን ዋሪሶች የምትጨፈጭፉ ወይ የምታስጨፈጭፉ ከሆናችሁ እኔ እንዲያደርጌ ነው እናንተን ምረዳችሁ ይላል አላህ Subhanahu Wa Ta'ala ያን ሁሉ ካለ በኋላ አልኪታቦችን ተኮነና ተወቀሰ በኋላ አዲል ነውና ጌታ ፍትህን ሚዛን ስለሚጠብቅ ምን አለ ለይሱ ሰዋአ አለ አልኪታቦችን እንግዲህ አብዛኛዎቹ ሰይጣናት ከመሆናቸው የተነሳ እንደዛ እንዲዋረዱ አደረኳቸው ግን አህለል ኪታብን በጥቅሉ እንዳትወስድ ደሞ ይልሃል ሁሉም እኩል አይደሉም አህለል ኪታብ ተብለው ሲያበቃ ቀናኤዎችም አይጠፉም አልፎ አልፎ ኢላላ አላህ Subhanahu Wa Ta'ala ለይሱ ሰዋም በዶላል በኩፍር በተንኮል ወይም ደግሞ የሐቅ ጥላት በመሆን ሁሉም አህለል ኪታቦች ወይም ይሁዶች ነሷራዎች እኩል ናቸው ብለህ ደግሞ እንዲያትደመድም ይልሃል ደጎች አሉ ከነሱ መሐከል ሚን አህሊል ኪታብ ተቀድሞ መጽሐፍ ባለቤቶች ኡመቱን ጀማዓዎች አሉ ይላል ቃኢማ አላ ዲንላህ በአላህ ዲን ላይ የቆሙ በተቻለ መጠን ሁሉ ጊዜ ከሐቁ ላለማጋደል የሚሞክሩና የሚታገሉም አይጠፉም እነዛን አልከዳቸውም ይላል የትሉና አያቲላህ የአላህን አንቀጽ የሚያነቡ አና አለይሊ በሌሊት ሰዓት ጨለማ ለብሰው ማለት ነው አንተ ሙስሊሙ ተኝተ ያንኳረፍክ ይያለ እሱ ተነስቶ ያ ረብ ይያለ የሚሰግድ ይገኛል ማለት ነው ወሁም يسجدون እነሱ በግንባራቸው ተደፍተው ጌታቸውን ሲለምኑና ሲጸልዩ የሚያድሩ አሉ ይላል ማለት ምንድነው መጀመሪያ ነብዩ በሚመጡ ጊዜ አብዛኛዎቹ አህለል ኪታቦች ያው ተቃራኒ ሆኖ ነው የቆሙት ማለት ነው አልተቀበሉም እሳቸውም በአንድ ቀስት ሁሉም ለማጥፋት የባላ ኃይል ሁሉ ተረባረበ አልተሳካላቸውም ከነዛ መካከል ግን ጥቂቶቹ እንደና አብዱላህ ኢብኑ ሰላም ያሉት እንደና አሰድ ኢብኑ ተዕለባ ያሉት እንደነ ነጃሽ ያሉት ጥሪው ሲደርሳቸው አይናቸውን አላሹም በቃ የማ ስንጠብቀው የነበረ ዲል እኮ ነው በማለት ነው ወዳውኑ የተቀበሉት ማለት ነው ግን አህለል ኪታብ የነበረ ሁሉ በሙሉ ዶላል ነው ተተባለ እነዚህ ሁሉ አብረው ሊገቡ ነው ማለት ነው አላህ ግን ወዳጆቹን አይረሳም ስለዚህ ከነሱ መካከል ቅን የሆኑ አሉ በቀጥታ ጥሪው ሲደርሳቸው ዘረኝነት የጊዜያዊ ጥቅም ስልጣን ምን ሳያታልላቸው የአላህን ጥሪ በደስታ የተቀበሉ አሉ ያንን ተቀብለው የጌታቸውን አያት ቁርአንን እያነበቡ እስከዛሬ በጉስን ጠብቀ ይሄ ነበርኩ አልহামዱሊላህ ለዚህ በቃን እያሉ ጌታቸውን የሚያመሰግኑና ሌቱን ሁሉ ሲሰግዱ
ሲጸልዩ የሚያድሩ ጎበዞች አሉ ብሎ መሰከረላቸው ማለት ነው። አላህ አዲል ነው። የማንም ዘርሁን ለሱ ታማኝ ተወንክ ይሄ ነው። እንግዲህ እነዛ ተናንትና አብረው ነበሩ እና አብዱላህ ኢብኑ ሰላም ከነዛኞቹ ጋር አብረው ነበሩ ማለት ነው። ኋላ ግን አቋማቸውን ለመቀየር ቻሉ። ያኔ አላህ ተቀበላቸው፣ አወደሳቸው ማለት ነው። ላ በዛው በለመድኩት በጥቅሜ በስሜ ይቀጥላል ያለውን ግን አፈርደም አበላው ማለት ነው። እና ተአለል ኪታቦች በየዘመኑም አሉ እስካሁን ድረስ በተለያየ ምክንያት እስላምን በሚገባ የሚያስረዳቸው የሚያሳውቃቸው አጥተው በትክክል በሚያውቁት ጊዜ በየአመቱ በየቀኑ በየጊዜው አንሰማም ዜና እንደዚህ አይነት በገሌ ሀገር የናል ቄሶች ሰለሙ የናል ባባስ ሰለመ የሚባል ዜና አንሰማም። እነዛ አላህ የመረጣቸው ናቸው። ፊት እንግዲህ አያውቁም እስላምን ያው በጥላት እንደ አንደበት ጭራቅ አስመስለው አውሬ አስመስለው እየሳሉላቸው ተልጅነታቸው ጀምረው እስላም ማለት እንደዚህ ነው እስላም ማለት በማንቋሸሽ በማጥላት ያሳዩአቸዋል። እውነት መስሏቸው በዛ በነበሩበት ይቆዩና በአንድ አጋጣሚ ወይ ራሱ ያነባል ይመራመራል ወይም ደግሞ አላህ ሙወፈቅ የሆነ ዳዒያ ይሰጠውና በጓደኝነት ይግባባሉ ያስረዳዋል። የዛ ጊዜ እንደዚህ ነው እንደ እስላም ይልና ወዳውኑ አቋሙን ይቀይራል። ከዛ በኋላ የጌታውን ኪታብ ይዞ እያነበበ ይሰግዳል ይጸልያል፣ ላለፈው ህይወቱ ያዝናል። እንደዛ አይነቶቹን አረሳቸውም ይላል አላህ Subhanahu Wa Ta'ala። እና በአህለል ኪታብ ስም በቃ የይሁዳ ዘር ያለበት ዋጋ የለውም ነሷራ ያለበት ዋጋ የለውም እንዳትል፣ ምናልባት ካንተ የተሻለ ሆኖ ሊመጣ ይችላል ምን ታውቃለህ ይላል አላህ Subhanahu Wa Ta'ala። እና ኡመቱን ቃኢማ ሙስተቂማ አላ ጧዓቲላህ በአላህ መስመር ላይ ቀጥ ብለው የሚጓዙ አሉ። የትሉና አያቲላህ የአላህን አንቀጾች እያነበቡ እንዳውም ብዙ ጊዜ የሚታየው እዚህ ነው። አዲስ ተልባቸው የሰለሙ በተለይም የተማሩ የሆኑት ክፍሎች በሚሰልሙ ጊዜ ያኛውንም ጉድ ስለሚያውቁ ከዛ ጋራ ያገናዝቡና እንከን የሌለው ትክክለኛ መዳኛ ኪታብ አላህ መሆኑን ያውቁና ከኛ የበለጠ ህይወታቸውን ይሰጣሉ ለእስላም ማለት ነው። እኛ ግን በባህል ነው አናቀውም። ኪታቡ ውስጥ ያለው ሚስጥሩ ምኑ አልገባንም። ዝም ብሎ ያባቴ እናቴ ስለሆነ አልহামዱሊላህ እያልክ ነው ዝም ብለህ የምትቀጥለው። እነሱ ግን ብዙ ወጥተው ወርደው አገናዝበው አመሳክረው ዋጋ ከፍለው ያገኙት ነገር ስለሆነ የአላህን ኪታብ የክትሉን ይላል። የህይወታቸው ቀለብ የመንፈሳቸው ምግብ ያደርጉታል። እንደኛ አይደለም የሚረዱት ራሱ ቁርአንን ሲቀሩ ማለት ነው። ምክንያቱም ከዛ ከተውራት ከኢንጂል ጋር ያለውን አንቀጽ ከዚህ ጋር ያመሳከሩ እውነቱ ቁልጭ ብሎ ሲመጣ ህይወታቸው በሙሉ ሰርጦ ይገባል ማለት ነው። ከዛም በግንባራቸው ደፍተው እያለቀሱ ይጸልያሉ። እንዳንተ ላይ መርላ አራት ረካ ሰግደህ እስከምታበቃ የሚቆነጠነጥ አይሆንም ማለት ነው። ዩእሚኑነ ቢላህ ይላል። በአላህ ከልብ የሚያምኑ አሉ ተአለል ኪታቦች። መጀመሪያ አላወቁትም አላገኙትም ነበር እድሉን። ካገኙት በኋላ ግን ሙሉ በሙሉ እምነቱን ይገቡበታል ማለት ነው። ወልየውሚል አኺር በመጨረሻም ቀን እንደዛው ያምናሉ። ከዛስ ወየእሙሩነ ቢልማዕሩፍ ባላ አቅማቸው ሁሉ በኸይር ሰዎችን ያዛሉ። አንተ አንድ ቀን ብድግ ብለህ የጎረቤት ያለው ክርስቲያን ቤት ሄደህ በር ቆፍቆፈህ እስላም እኮ የተሻለ ነው እባክህ ስለም ብለህ መናገር የማታስበውን እሱ ግን ዛሬ ሰልሞ እንደገና በጓደኞቹ በዘመዶቹ ቤት እየሄደ ማንንም ሳይፈራ ዳዕዋ ያደርጋል። ስንቱ ነው በተሰባቸውን ጎረቤታቸውን ያሰለሙት ሰለምቴዎች አይደለም እንዴ? የኛ ስራ ነበር እኮ ያ። እነሱ ግን ትናንትና መጥተው እንዳውም እየተሳለቁባቸው አንተ ሙልሂድ አንተ የተረገምክ ኢየሱስ ረግሞ ቀውሰህ ምናምን እያሏቸው ምንም ሳይፈሩ ሄደው በተሰቦቻቸውን ታግለው የሚያሰልሙ ብዙ እናገኛለን። ይሄ ነው የሚፈልገው አላህ Subhanahu Wa Ta'ala። ወየእሙሩነ ቢልማዕሩፍ በኸይር የሚያዙ ወይንሃውና አኒል ሙንከር ከመጥፎ የሚከለክሉ። አንተ የጣልከውን አምር ቢልማዕሩፍ ነህይ አኒል ሙንከር እንደገና እሱ ህያው ያደርገዋል አዲስ ደንበኛ ነውና ማለት ነው። አንተ ግን አሮጌ ነህ ሰልችቶሃል ማለት ነው። እና ይህ ነው አላህ የሚፈልገው። ወይሳሪዑነ ፊል ኸይራት ያለፈውን እድሜያቸው እየቆረቆራቸው እየቆጠቆጣቸው ምንኛ ከስር ያለው ምንኛ ስንት እድል አልጫለሁ መተካት አለብኝ እያለ እድሜውን ይሽቀዳደማል ይሯሯጣል ማለት ነው። በስግደቱ በጸሎቱ በሁሉ መስክ በቃ ተግቶና ነቅቶ ሲሰራ ታየዋለህ ማለት ነው። ወኡላኢከ ሚነስ ሷሊሒን እነዚህ ከደጎች ናቸው አላህ ምስክርነት ሰጠው። ተደጎቹ ደንበኞች ባሮቻችን ናቸው ይላል። አንተ ግን 80 ዓመት 90 ዓመት ሰግደሃል ይችን ሰርቲፊኬት ጌታ አልሰጠህም። ወኡላኢከ ሚነስ ሷሊሒን የሚለው ሰው አለ ተራ ከሙስሊሙ መሐከል
አላህ ግን ትናንትና ቄስ የነበረው ባባስ የነበረው ትናንትና ዳቆን የነበረው ተዛ ተነስቶ ትክክለኛ እስላምን ተላብሶ በሚችለው አቅም ተተንቀሳቀሰና ሌሎቹንም ወገኖችን ከነበሩ በጨለማ ለማውጣት ከጣረ ወኡላኢከ ሚነ ሷሊሒን እውቅና ሰጠው አላህ እውቅና ሰጠው ምናልባት በወሩ ይሆናል በሁለት ወሩ በአመቱ ይሆናል ይሄን ማዕረግ ያገኘው አንተ ግን 80 አመት ምን እንደሆን ካታውቅም አላህ ዘንዳ ስም የለህም ወኡላኢከ ሚነ ሷሊሒን ሱብሃንአላህ ሷሊሒን እኮ የነብዮች ማዕረግ እኮ ነው ነብዮች ሷሊሒን የሹሃዳዎች እንትኖች ማዕረግ ሰጣቸው ትናንትና ከዚህ ተለውጠው የመጡትን ሰዎች ማለት ነው ወማ يفعل من خير እና እንደዚህ አይነቶቹን ተራማጆች ይላል አላህ Subhanahu Wa Ta'ala የሚሰሩትን ስራ ከመሸም ቢመጡ በትክክል በበሩ ገብተው ይሄንን አይነት ሚና ከተጫወቱ እነሱ የሚሰሩት መልካም ሁሉ ፈለይክፈሩህ በእኛ ዘንዳ ዋጋቸው አይካድም ይላል ዶማን ሰጠው ማለት ነው ትናንትና እንግዲህ 70 አመት አልፈዋል 40 አመት 50 አመት በኩፍር ላይ ከርመሃል የሚባለው እሱ ተሰርዟል አሁን ግን ተመጣ በኋላ ጥሩ ሰራህ አይደለም በቃ የምሰራው ሁሉ ነገር ሙضاعፍ ነው يؤتيهم كفلين من رحمته ይላል ሌላው ቦታ ደብል ነው የሚታሰብለት ደብል ምክንያቱም ከጨለማው ራሱ ፈልቅቆ መጥቶ ኑሩ ውስጥ ገብቶ እየሰራ ከሆነ አዲስ ደንበኛ ነውና ማበረታቻ ሽልማት ይሰጠዋል የሥራ ዋጋው ብቻ ሳይሆን ማለት ነው ድርብ እያደረገ ነው አላህ የሚሰጠው ፈለይክፈሩህ አይካድም ትንሽ ሐሰናት ብትሰራም ሙስተሐብ ብትሰራም ያ ነገር እጥፍ በጥፍ እየሆነ ነው የሚመነዱት እንጂ ቸል ብሎ አይታለፍም ምክንያቱም እነሱ ተልባቸው የገቡ አገልጋዮች ናቸውና ይላል አላህ Subhanahu Wa Ta'ala والله عليم بالمتقين እንደ አይነቶችን ጥንቁቃንና ፈርሃያን ባሮቹን አላህ ያቃቸዋል ለምን እንደመጡ ምን እንደፈለጉ ስለማቅ ሌላ ማዕረግ ጨመረላቸው ቅድም ሚነ ሷሊሒን ተብሎ ነበር አሁን ደግሞ ሚል ሙተቂን አላሁ አክበር እና ጥንቁቃን የሆኑትን ባሮቹን ያቃልና እንደ አይነቶቹን በሰሩት ስራ ተገቢ ዋጋቸውን ይሰጣቸዋል ማዕረጋቸውንም ይጨምርላቸዋል ይላል ማለት ነው ይህ ነው እንግዲህ የአላህ አዳላ የአላህ ፍትህ አንተ ከልብህ ከሰራህ ትንሽም ቢሆን ባጭር ጊዜ አላህ Subhanahu Wa Ta'ala ጥሩ ቦታ ይሰጣል ማለት ነው በስም ብቻ ከሆነ ግን የትም አትደርስም ይህ ነው ጉዳዩ ጃድ የሆነ ምር የሆነ አካሄድ ነው አላህ የሚፈልገው ان الذين كفروا እነዚያ ደግሞ ክህደትን የመረጡት ክህደት ያዋጣኛል በክህደት ላይ ሆኜ ስልጣን አለኝ ሀብት አለኝ ጉልበት አለኝ ወገን አለኝ እያለ የሚንቀባረረው ደግሞ መስሎት እንጂ ለንቱግኒያ አንሁም አምዋሉሁም ወላ አውላዱሁም من الله شيئا በዚህ በኩፍር ላይ እስካሉ ድረስ ገንዘቦቻቸውም ልጆቻቸውም ከአላህ ቅጣት ምንም አይከላከሉላቸውም ከንቱ አንድ ሰሞን እንደ ቁምብርስ ይበላል ይወጠራል ከዛ ነገ ጀሃነም ነው የሚጠብቀው የጀሃነም ሙክት ምንድነው ጥቅሙ አላህ Subhanahu Wa Ta'ala 20 አመት 30 አመት 50 60 አመት ሞክቶ ቦርጭህ እንደዚህ ተገትሮ ነገ ስትበክት ጀሃነም ነው የሚጠብቅህ ምንድነው የጠቀመ የልጅህ ሀብትህ ስልጣንህ ምንም ጥቅም የለም ማለት ነው እና ለንቱግኒያ አንሁም አምዋሉሁም ምንሮጠው ገንዘብ ለመሰብሰብ አይደለም ሀብት ቤተሰብ ለማብዛት አይደለም የሁሉ ነገር ምንድነው የሚጠቅምህ ነገ ይልሃል ጀሃነም ከሆነ የሚጠብቅህ من الله شاء ከአላህ ቁጣና ከአላህ ቅጣት የተሰበሰበው ሀብት ንብረት ስልጣን ዝና ምንም ነገር ሊረዳህ እኮ አይችልም ወኡላኢከ አስሐቡ النار እና እንደ አይነቶቹ የጀሃነም ድርጎ ናቸው ለጀሃነም ተመድበዋል هم فيها خالدون ጀሃነምም ከገባ በኋላ ደግሞ ለተወሰነ ጊዜ አይደለም እስከ መጨረሻው ድረስ ኗሪ ዘውታሪ ሆነው ይቀጥላሉ ይላል ስለዚህ አንተ 50 60 አመት ጨፍረህና ደንሰህ ከዛ በኋላ ዘላለም ጀሃነም መርመጥመጥ ነው የሚሻልህ ወይስ ደግሞ አንድ ሰሞን ለኔ ብለህ እኔ የምፈልገውን ነገር አድርገህ የተወሰነች መስዋዕት ከፍለህ ጀነተ ነዒም ብትወርስ ነው የሚሻለው ምርጫው ያንተ ነው ኢላላ አላህ Subhanahu Wa Ta'ala مثل ما ينفقون في هذه الحياة الدنيا እና እነዚህ ከሃዲዎች ዓለምን ዳር እስከ ዳር እንኳን ቢቆጣጠሩ እና በእነሱ ዓላማና ግብረ መር ሰዎችን ሊቆጣጠሩና ሊገዙ ፈልገው የፈለገውን ገንዘብ ቢያወጡ መላእክት ነው የሚያወጡት ዓለምን ለመቆጣጠር አሁን
በአለም ላይ ሁሉ ነገር የበላይ ለመሆን የማያወጡት ነገር የለም እና እነሱ የሚያወጡት ነገር እርኩስ አላማቸውን ለማሳካት የፈለገውን ገንዘብ ያውጡ ይላል አላህ Subhanahu Wa Ta'ala ይሄ የሚያወጡት ገንዘብ ምሳሌው ምን ይመስላል ከመሰል ሪሂን ይላል ንፋስ ነው የሚመስለው ንፋስ የተለኮሰበት አመድ ማለት ነው የነሱ ወጭ ይላል ፊሃ ሲሩን በዛ በንፋስ ውስጥ ውርጭ ያለበት ቀቅ የተሸከመ ኃይለኛ ንፋስ ማለት ነው አሷበት ሐርሰ ቀውሚን ظلሙ አንፍሰውም በወንጀላቸው ራሳቸውን የበደሉ የሆኑትን ህዝቦች አዝመራ ያገኘ ቀቅ ያዘለ ኃይለኛ አውሎ ንፋስ የተለኮሰበት ይመስላል የነሱ ወጭ ይላል ማለት ምንድነው አንድ ገበሬ እርሻውን አርሶ አለስልሶ ምርጥ ዘር መርጦ ዘርቶታል ያ ዘር በቅሎ በጣም ዳብሮ አምሮበት ልክ ሊያፈራ ተቃርቦ ተግለስልሶ እያለ ደስ በሚልበት ሁኔታ ኃይለኛ ንፋስ ይመጣል ውርጭ የሚባላል በአገራችን ታውቃላችሁ በደጋማው ቦታ ማለት ነው ኃይለኛው ንፋስ በሚመጣ ጊዜ በውስጡ እሳት ነገር ነው ተሸክሞ የሚመጣው ተላይ ብርድ ነው ውስጡን ግን እንደ እሳት የሚያቃጥል ነው ማታ እንደ ጉር ተግለስልሶ ያየው አዝመራ ጧት ስትነሳ የተቃጠለ አመድ ሆኖ ታገኘዋለህ ማለት ነው የት ገባ ያ ሁሉ አዝመራ ደብዛው ይጠፋል እና ካፊርም ለርኩስ አላማው የሚያወጣው ወጭ መሳሪያው ጉልበቱ ወታደሩ ሀብቱ በሙሉ የነሱን ርኩስ አላማ በአለም ላይ ለማሰራጨት የማይወጣ ወጭ የለም ግን ሄዶ በመጨረሻ ምንድነው የሚሆነው የዛ አዝመራ እጣፈንታ ነው የሚጠብቀው የነሱ ወጭ ውጤት ይላል አላህ Subhanahu Wa Ta'ala አይሳካላቸውም ጠፍተው ለማጥፋት ግን ያው ራሳቸውም ያጠፋሉ ገንዘባቸውን ጉልበታቸውን በርኩስ አላማ ያባክናሉ ሌሎቹንም የዋሆች ይዘው ይጠፋሉ በመጨረሻ ግን እነሱ እንደተመኙት ሁሉ ነገር ተሳክቶላቸው አይገኝም አላህ ያደቅባቸዋል ይላል ውርጩን ይልክባቸዋል ከመሰል ሪሂን በዛ በአዝመራ ላይ እንደተለቀቀ ኃይለኛ ንፋስ በዛ በንፋስ ውስጥ ደግሞ ቀቅ የሆነ አደገኛ ውርጭ ያዘለ አሷበት ያ ንፋስና ቀቅ የደረሰ ሐርሰ ቀውሚን ظلሙ አንፍሰውም በጥፋትና በክፋታቸው አዝመራቸው እንዲጠፋ የሆኑት ሰዎች ውጤት ጣፈንታ ያጋጥመዋል ፈአለከት እና ያ ንፋስ ያን አዝመራ እንዳልነበረ አድርጎ ያወድመዋል ወማ ظلمهم الله እነዛን የአዝመራ ባለቤቶች ያንን ያዩትን ተስፋ የጣሉበትን አዝመራ በአንድ ጊዜ እንዲያደርጉ አመድ ሲያደርግባቸው አላህ አልበደላቸውም እንግዳውስ ወላኪን አንፍሰውም ይظلمون ራሳቸው በራሳቸው ነው የበደሉት ያ በላ እንዲመጣ የጋበዙት እነሱ ናቸው በክፋታቸው ማለት ነው አሁንም ካፊር በአለም ላይ የአላህን መንሃጅ አጥፍተው የራሳቸውን የሰይጣን ስርዓት ለመስርጋትና ለማስፋፋት የሚያረጉት መሯሯጥና የሚያወጡት ወጭ ከንቱ ሆኖ ነው የሚወድቀው የፈለገው ቢሆን አይሳካላቸውም እንደነሱ ምኞትና ጥረትማ ቢሆን ኑሮ እስካሁን እስላም የምትባል አንዲት ክልማ እንኳን አትኖርም ነበረ ግን አላህ ያከሽፍባቸዋል ኢላላ አላህ Subhanahu Wa Ta'ala ስለዚህ አላህ የራሱን ስራ ይሰራል ማንም እንዲነግረው እንዲመክረው አይፈልግም ማለት ነው እኛ እንዲያርግ ብለን ዱዓም ባላስፈለገ ነበር እኛ የራሳችንን ስራ ብንሰራ ራሱ የራሱን ድርሻ ይሰራ ነበር ችግሩ ግን እኛ መስራት ያለብንን ሳንሰራ እሱን እንዲሰራ እንጠይቀዋለን አላህ ደግሞ እንተንሱሩላህ ያንሱርኩም እርዱኝና ልርዳችሁ እናንተ የራሳችሁን ስራ ድርሻ ተወጡ እኔ የራሴን እሰራለሁ የእናንተንም የኔንም ተቅላ አንተ ስራ የምትሉ ከሆነ ማን ነው የምታታልሉት ነው የሚለው ያለው አላህ Subhanahu Wa Ta'ala ያንተን ስራ አስስራ እንግዲህ ሁሉን ነገር አላህ ለማድረግ ችሎታ አለው ኃይል አለው ግን ስርዓት ደግሞ አለ ህግ አለው ያስቀመጠው ህግ ሁሉን ነገር እችላለሁ እንጂ ብሎ ሁሉን ነገር አያደርግልህም አንተ ማድረግ ያለብህን ነገር መመሪያ ሰጥቷል ታደርጋለህ ስታደርግ ወረታውን ይከፍልሃል ያን አላደረክም ስላላደረክ ዋጋ አይሰጥህም አለቀ ይሄ ነው እና እሱ የመቻል ያለ መቻል ጉዳይ አይደለም ማለት ነው ያንተ የሥራ ድርሻህን እስካልተወጣህ ድረስ ወረታ አትጠብቅ አንተ የአንድ ስራ ሰራተኛ ሆነ ተቀጥረህ ወር ሙሉ ተኝተህ አንድ ቀን ሳትሰራ ልክ 30 ቀን ሲሞላ ደሞዝ ልትቀበል መሄድ አለብህ እንዴ ደሞዝ አንሰጥህም ከተባለ ማኩረፍ አለብህ እንዴ መቆጣት አለብህ እንዴ ይሄ እኮ ነው አይደለም እንዴ ሁላችሁም ታውቃላችሁ አይ ሸሪካ መስሩ ብዙዎች ናቸው እንኳን ወር ሙሉ ቀርቶ ሁለት ቀን 3 ቀን ተቀራ ተቆረጥብሃለች አይደለም እንዴ
ደህና ሰዎች ከሆኑ በወቀሳ በማስጠንቀቂያ ያልፈዋል አለበለዚያ ይሄን ያህል ቀን ቀርተሃል ይሄን ያህል ተቆርጧል ተብሎ ነው የምትሰጥህ ያ ደግሞ ባህሪ ተቀጠለ በዛው መልክ ሁሉ ጊዜ የሚሸከምህ የለም ማሰላም አይብልሃል ትንሽ ጊዜ በኋላ ማለት ነው አንዳንድ ጊዜ እንዳውም ትከሰሳለህ አይደለም እንዴ ትቀጣለህ ስለዚህ በሰው ህግ እንኳን እንደዚህ ነው አላህን ያን ሸሪካውን እንዲያረከይ ብለህ አንተ መውቀስ ትችላለህ ስማጥፋት ትችላለህ በራስ ድክመት ነው የምታዝነው ማለት ነው ተባረክ ለዘመድ እንኳን ሲጠይቅ ምን አጋጠመ ለምንድን ተስራ ወጣ ምናምን ሲሉ መናገር አትፈልግም በቃ አልሆነም ምናምን ለተደፋፍነው አለ ማለት ነው ለምን እነዛ መጥፎ ሰዎች ምናምን ታልክ ያ ነገር ኢንፎርሜሽን ከደረሰ ችግር እንደሚያጋጥም ታውቃለህ ማለት ነው አንተ አጥፍተህ ያበቃ ሰዎች ራሳቸውን እያታለሉ ነው ያሉት በአሁኑ ጊዜ ሰውን ማታለል የማይቻልበት ጊዜ ላይ ነው ያለነው አላህን ግን ለማታለል እየተሞከረ ነው በአሁኑ ጊዜ ስለዚህ አላህ Subhanahu Wa Ta'ala መሆን ያለበትን ነገር ቁልጭ አድርጎ ነው ያስቀመጠው ተናንተም ዛሬም ነገም ምንም ነገር የለም እኛ ራሳችንን ማሸነፍና በመስመሩ ላይ መግባት ከቻል አላህ ዝግጁ ነው ምን ጊዜም ቢሆን ማለት ነው ይሄን እስካላደረግን ድረስ ደግሞ አላህን እኛ ገዦችና አዛዦች አይደለንም እንዲያርግ ማለት አንችልምና ይሄን ማወቅ እንዳለብን ነው هذا وصلى الله وسلم على النبي وإلى اللقاء